ካብ ናይ ሻዕብያን ናይ ደርግን ዝገደደ ህግ ከውፁ ኢልካ ምሕሳብ የጸግም ይብጣም ይገርብ ማለት እዚኡ ተኾይኑ ዘሎ ነገር በትግራይ የተፈጸመ ያለው የሰብአዊ መብት ጥሰት ከሻዕቢያና ከደርግ የከፋ ነው ተባለ። ኢትዮጵያና ዩናይትድ ኪንግደም አጋርነታቸው ይበልጥ ለማጠናከር ቁርጠኝነታቸው ገለጹ። የሱዳን ጦር የአመፀኞችን ጠንካራ ምሽግ ተቆጣጠረ። ግብጽ በሱዳን ድንበር አቅራቢያ ባካሄዳችው ዘመቻ 223 ተጠርጣሪዎችን በቁጥጥር ስር መዋሏን አስታወቀች። ደቡብ ሱዳን በታሪኳ የመጀመሪያ የሆነውን አጠቃላይ ምርጫ ለማድረግ ቀን ቆረጠች። You probably see that we have an oil gusher. The strait is totally open. You know that. ትራምፕ የሆርሙዝ እገዳ ማብቃቱንና ኢራን ለኒውክሌር ፍተሻ መስማማቷን አበሰሩ። ሰላም የተወደዳችሁ የኢሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 23 ቀን 2026 የተሰናዱ የምሽት ዜናዎች ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። በትግራይ የተፈጸመ ያለው የሰብአዊ መብት ጥሰት ከሻዕቢያና ከደርግ የከፋ ነው ተባለ። ካብ ናይ ሻዕብያን ናይ ደርግን ዝገደደ ህግ ከውፁ ኢልካ ምሕሳብ የጸግም ይብጣም ይገርብ ማለት እዚኡ ተኾይኑ ዘሎ ነገር አንጋፋው የህወሓት ታጋይና ከፍተኛ ወታደራዊ መኮንን ጄኔራል ጻድቃን ገብረትንሳኤ በትግራይ ክልል በአሁኑ ወቅት ያለው የፖለቲካ ሁኔታ እጅግ አሳሳቢና አደገኛ ደረጃ ላይ መድረሱን ገለጹ። ጄኔራሉ ትላንት ከቲቢኤስ ቴሌቪዥን ጋር ባደረጉት ቆይታ አሁን በክልሉ ስልጣን የያዘው የህወሓት አመራር እየተከተለ ያለው መንገድ የትግራይ ህዝብ ከ50 ዓመታት በፊት የታገለለትን ዓላማ የሚጻረር ነው ብለዋል። ጄኔራል ጻድቃን በንግግራቸው በአሁኑ ወቅት በትግራይ ጊዜያዊ አስተዳደሩን በመንጠቅ ስልጣን የጨበጠው አካል ያወጣው አዋጅና መመሪያ ከቀድሞው የደርግ ስርዓትም ሆነ በኤርትራ ካለው የሻዕቢያ አገዛዝ በከፋ መልኩ የሰብአዊና ዲሞክራሲያዊ መብቶችን የሚጥስ ነው ሲሉ ወቅሰዋል። ድሕሪ 50 ዓመት ሞን ዝመሰል ዚ ከክብር ይሉ ተጋደለ ውድብ 50 ገለን ዓመት ንባዕሎም ኣብ ስልጣን ከጽንሖ ምእንታን ወንጀሎም ክሽፍኑ ምእንታን ትናይ ስርቂ ማሕበሮም እናሰረቁ ክቅጽሉ ምእንታን ካብ ናይ ሻዕብያን ናይ ደርግን ዝገደደ ህግ ከውፁ ኢልካ ምሕሳብ የጸግም ይብጣም አሁን በትግራይ ያለው የፖለቲካ ድባብ እንደ አውሮፓውያን አቆጣጠር በ2001 ወይም በ1993 ዓ.ም ድርጅቱ ለሁለት ተከፍሎ ከነበረበት ወቅት በበለጠ አደገኛና የታሪክ ጠባሳ ጥሎ የሚያልፍ ነው ያሉት ጄኔራሉ የአሁኑ የህወሓት መሪዎች ስልጣናቸውን ለማራዘምና የፈጸሟቸውን ወንጀሎች ለመሸፈን ሲሉ ከኤርትራው የህግደፍ አገዛዝ ጋር በሚስጥር በማበር በኤርትራ የሚተገበሩ የሰብአዊ መብት ጥሰቶችን በትግራይ በከፋ ሁኔታ እየተገበሩት ይገኛሉ ሲሉ ወቀሱ። በክልሉ ባለው አለመረጋጋትና ተስፋ መቁረጥ ምክንያት የህዝብ ስደት በከፍተኛ ሁኔታ መጨመሩን የጠቆሙት ጄኔራል ጻድቃን እስካሁን ከ290 ሺህ በላይ ሰዎች በአውሮፕላን ወደ አዲስ አበባ መሄዳቸውንና ቁጥራቸው የማይታወቅ በርካታ ዜጎች ደግሞ በአውቶቡስ ክልሉን እየለቀቁ መሆኑን ገልጸዋል። የትግራይ ህዝብ በታላቅ መስዋዕትነት ያመጣውን የፕሪቶሪያው የሰላም ስምምነት ፍሬ ሳይጠቀምበት በአሁኑ ወቅት በከፍተኛ ስጋትና ጭንቀት ውስጥ እንደሚገኝም አክለዋል። በመጨረሻም በትግራይ ዲሞክራሲ የሚባለው ሐሳብ ሙሉ በሙሉ መጥፋቱን የገለጹት ጄኔራሉ መፍትሄው ወደ ሻዕቢያ መጠጋት ሳይሆን ለሰላምና ለተረጋጋ የፖለቲካ ስርዓት ግንባታ በቁርጠኝነት መታገል መሆኑን ጥሪ አቅርበዋል። ኢትዮጵያና ዩናይትድ ኪንግደም አጋርነታቸውን ይበልጥ ለማጠናከር ቁርጠኝነታቸውን ገለጹ። ኢትዮጵያና ዩናይትድ ኪንግደም ዘርፈ ብዙ የሁለትዮሽ አጋርነታቸውን ይበልጥ ለማጠናከር እንደሚሰሩ አረጋገጡ። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ከዩናይትድ ኪንግደም የውጭ የኮመንዌልዝ እና የልማት ጉዳዮች ሚኒስተር ኤቪት ኩፐር ጋር ተወያይተዋል።
ሚኒስትሮቹ ከለንደን የአየር ንብረት ሳምንት መድረክ ጎን ለጎን ባደረጉት ውይይት በሁለትዮሽ ቀጠናዊና የባለብዙ ወገን ዓለም አቀፍ ጉዳዮች ዙሪያ መክረዋል። በዚህም በቀጠናዊ ሰላም፣ መረጋጋት፣ ዘላቂ ልማት እንዲሁም በኢኮኖሚ ትብብር ዙሪያ በጋራ ለመስራት ያላቸውን ቁርጠኝነት በድጋሚ አረጋግጠዋል። የአየር ንብረት ተግዳሮቶችን ለመፍታትና የጋራ መፍትሄዎችን ለማምጣት ዓለም አቀፋዊ ጥረቶችን ማጠናከር እንደሚገባ አስገንዝበዋል። ቅድሚያ የሚሰጣቸው ዓለም አቀፍ የአየር ንብረት ጉዳይ ከሰፊው የዓለም ኢኮኖሚና ልማት ውይይቶች ጋር ማጣጣም አስፈላጊ መሆኑንም ጠቁመዋል። የሱዳን ጦር የአመፀኞችን ጠንካራ ምሽግ ተቆጣጠረ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ መጠነ ሰፊ ጥቃት በመሰንዘር የአመፀኞችን ጠንካራ ምሽግ እንደተቆጣጠረ ማወቅ ተችሏል። ሰኔ 16 ቀን 2018 ዓ.ም ሱዳን ትሪቡን እንደዘገበው ከሆነ የሱዳን የታጠቀው ኃይል ከኢትዮጵያ ጋር በሚያዋስነው ድንበር አቅራቢያ በዛሬው ዕለት በከፈተው ከፍተኛ ወታደራዊ ጥቃት የአመፀኞች ስትራቴጂካዊ የጦር ሰፈር መቆጣጠሩን አስታወቀ። የሱዳን ጦር ቃል አቀባይ በሰጡት መግለጫ ኦፕሬሽኑ በድንበር አካባቢ የሚንቀሳቀሱና በአካባቢው ሰላምና ጸጥታ ላይ ስጋት የፈጠሩ የአመፀኛ ቡድኖችን ለመደምሰስ ያለመ መሆኑን ገልጸዋል። እንደ ቃል አቀባዩ ገለጻ ለበርካታ ሰዓታት በዘለቀውና በከባድ መሳሪያዎች በታገዘው በዚህ ጥቃት የአመፀኞቹ ዋና ማዕከልና የጦር መሳሪያ ግምጃ ቤት የነበረው ስፍራ ሙሉ በሙሉ በሰራዊቱ ቁጥጥር ስር ውሏል። ጥቃቱ የተፈጸመው በድንበር አካባቢ ባሉ ስትራቴጂካዊ ቦታዎች ላይ ሲሆን ይህ የጦር እርምጃ በሁለቱ ሀገራት አዋሳኝ አካባቢዎች ያለውን የጸጥታ ሁኔታ ዳግም ትኩረት ውስጥ ከቶታል። የሱዳን ጦር በወሰደው እርምጃ በርካታ ታጣቂዎች መገደላቸውንና የቀሩትም አካባቢውን ጥለው ወደ ጫካ መፈርጠጣቸው ተዘግቧል። በጉዳዩ ላይ እስካሁን ድረስ ከታጣቂ ቡድኖችም ሆነ ከጎረቤት ኢትዮጵያ ወገን የተሰጠ ይፋዊ መግለጫ ባይኖርም የሱዳን ጦር አካባቢውን ሙሉ በሙሉ ለማጽዳትና የድንበር ደህንነትን ለማረጋገጥ ወታደራዊ ዘመቻውን ተጠናክሮ እንደሚቀጥል አስታውቋል። የሱዳን መንግስት በበኩሉ እርምጃው የአገሪቱን ሉዓላዊነት ለማስከበርና ህገወጥ ታጣቂዎችን ለመቆጣጠር የተወሰደ አስፈላጊ እርምጃ መሆኑን አጽንኦት ሰጥቶበታል። ግብጽ በሱዳን ድንበር አቅራቢያ ባካሄደችው ዘመቻ 223 ተጠርጣሪዎችን በቁጥጥር ስር መዋልዋን አስታወቀች። በሱዳን ድንበር አቅራቢያ በሚገኘው የግብጽ ደቡባዊ ቀጠና ውስጥ በተካሄደ የጸጥታ ማስከበር ዘመቻ በድንበር ተሻጋሪ ወንጀሎችና ህገወጥ የወርቅ ማዕድን ቁፋሮ ላይ የተሰማሩ 136 የውጭ ሀገር ዜጎችን ጨምሮ 223 ተጠርጣሪዎች በቁጥጥር ስር መዋላቸው የግብጽ መከላከያ ሰራዊት ሰኞ ዕለት አስታወቀ። የመከላከያ ሰራዊቱ ባወጣው መግለጫ ይህ መጠነ ሰፊ ዘመቻ ያነጣጠረው የጦር መሳሪያና የእጽ ዝውውር፣ ህገወጥ የወርቅ ፍለጋ ላይ በተሰማሩና ህጋዊ ሰነድ በሌላቸው ስደተኞች የተደራጁ ቡድኖች መሸሸጊያ ቦታዎች ላይ መሆኑን ገልጸዋል። እነዚህ ህገወጥ ተግባራት በግብጽ ብሔራዊ ደህንነት ላይ ቀጥተኛ ስጋት ከመደቀናቸው ባሻገር በአገሪቱ የኢኮኖሚ መረጋጋት፣ በኢንቨስትመንት ምህዳርና በዘላቂ ልማት ጥረቶች ላይ አሉታዊ ተጽዕኖ እያሳደሩ መሆናቸውን መከላከያ ሰራዊቱ አጽንኦት ሰጥቶ ገልጸዋል። በቁጥጥር ስር ከዋሉት መካከል 87ቱ የግብጽ ዜጎች ሲሆኑ 136ቱ ደግሞ የውጭ ሀገር ዜጎች መሆናቸውን መግለጫው ጠቁሟል። የጸጥታ ኃይሎቹ ከተጠርጣሪዎቹ ጋር የተለያየ 14 ተሽከርካሪዎችን፣ የገመድ አልባ መገናኛ መሳሪያዎችን፣ ከፍተኛ መጠን ያለው የአገር ውስጥና የውጭ ሀገር ገንዘቦችን እንዲሁም ፍቃድ የሌላቸው የጦር መሳሪያዎችንና ጥይቶችን መያዛቸውንም አክለዋል። በተጨማሪም ያለ ፈቃድ ለወርቅ ፍለጋና ቁፋሮ አገልግሎት ይውሉ የነበሩ በርካታ ማሽነሪዎችና መሳሪያዎች መውረሳቸውን መግለጫው አመላክቷል።
ደቡብ ሱዳን በታሪኳ የመጀመሪያ የሆነው አጠቃላይ ምርጫ ለማድረግ ቀን ቆረጠች። ደቡብ ሱዳን በጎሪጎርሳውያን አቆጣጠር 2011 ነፃነቷን ካወጀች በኋላ ለመጀመሪያ ጊዜ የሚካሄደውን አጠቃላይ ምርጫ በቀጣዩ ታህሳስ 13 ቀን 2019 ዓ.ም ለማካሄድ ቀጠሮ መያዟን የአገሪቱ ባለስልጣናት ትናንት ሰኞ አስታውቀዋል። በጉጉት የሚጠበቀው ምርጫ በሀገሪቱ በተደጋጋሚ በሚቀሰቀሱ ግጭቶች ምክንያት እስካሁን ድረስ በተደጋጋሚ ሲገፋ ከቆየ በኋላ የመጨረሻ ውሳኔ ላይ መድረሱ ተዘግቧል። በፕሬዝዳንት ሳልቫኪር እና በተቃዋሚው መሪ ሬክ ማቻር መካከል ያለው የቆየ የፖለቲካ ውዝግብ አሁንም ለምርጫው ትልቅ ስጋት መሆኑ ግን አልቀረም። ሬክ ማቻር ባለፈው ዓመት በሀገር ክህደት ወንጀል ክስ ከተመሰረተባቸው በኋላ ከሀገሪቱ ተቀዳሚ ምክትል ፕሬዝዳንትነታቸው መታገዳቸው ይታወሳል። የሀገሪቱ ብሔራዊ የምርጫ ኮሚሽን ለምርጫው ዝግጅት እያደረገ መሆኑን ቢገልጽም ተቃዋሚዎችና ታዛቢዎች ግን አሁንም ያልተፈቱ የሕግና የሎጂስቲክስ እጥረቶች እንዳሉ ይናገራሉ። የሬክ ማቻር ፓርቲ SPLM-IO የሳልቫኪር አስተዳደር ጋር ያሉ አለመግባባቶች ሳይፈቱ ወደ ምርጫ መግባት አደገኛ መሆኑን አስጠንቅቀዋል። የፓርቲው ተጠባባቂ ሊቀመንበር በፌስቡክ ገጻቸው በSPLM-IO ቁጥጥር ስር ባሉ አካባቢዎች መራጮችን ለመመዝገብም ሆነ የምርጫ ቅስቀሳ ለማድረግ የሚመጣ ማንኛውም ሰው የጦር እስረኛ ይሆናል ሲሉ አስጠንቅቀዋል። ፕሬዝዳንት ሳልቫኪር በታህሳሱ ምርጫ ለፕሬዝዳንትነት ይወዳደራሉ ተብሎ ቢጠበቅም የወንጀል ክስ የተመሰረተባቸው ተቀናቃኛቸው ሬክ ማቻር እንዲወዳደሩ ይፍቀድላቸው ወይም አይፍቀድላቸው ግን እስካሁን ግልጽ የተደረገ ነገር የለም። የደቡብ ሱዳን መንግስት ጦርና የተቃዋሚ ኃይሎች በጎሪጎረሳውያኑ 2018 የተፈራረሙት የሰላም ስምምነት ከዓመት በፊት ከፈረሰ በኋላ እርስ በርስ በማዋጋት ላይ እንደሚገኙ አሶሺየትድ ፕሬስ ዘግቧል። የተባበሩት መንግስታት ድርጅት መርማሪ ቡድን የደቡብ ሱዳን መሪዎች የእርስ በርስ ጦርነቱን ለማቆምና ማቻርን ወደ አንድነት መንግስት ለመመለስ የተፈረመውን የ2018ን የሰላም ስምምነት በቸልታ እያፈራረሱት ነው ሲል ከሷል። በደቡብ ሱዳን የሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ልዑክ በሀገሪቱ የሰብአዊ መብትና የእርዳታ ሁኔታ እያሽቆለቆለ መሄዱን በማስጠንቀቅ ግጭቶች በአስቸኳይ እንዲቆሙ ጥሪ አቅርበዋል። የአሜሪካ መንግስትም ተፋላሚ ወገኖቹ ወደ ሰላም ንግግር እንዲመለሱ በድጋሚ አሳስበዋል። ትራምፕ የሆርሙዝ እገዳ ማብቃቱንና ኢራን ለኒውክሌር ፍተሻ መስማማቷን አበሰሩ። The strait is totally open, you know that, and we're negotiating. We'll see how that all goes, but we have two things. We have an open strait, and we have a country that will never have a nuclear weapon. Will never, ever have a nuclear weapon. ዛሬ ሰኔ 23 ቀን 2026 አልጀዚራ እንደዘገበው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ በመካከለኛው ምስራቅ የነበረውን ውጥረት የሚያረግብ ታሪካዊ ስምምነት ላይ መደረሱን አስታውቀዋል። የባህር መስመሩ መከፈት በዓለም የነዳጅ ንግድ ላይ ከፍተኛ ስጋት ደቅነው የነበረው የሆርሙዝ የባህር ወሽመጥ እገዳ ማብቃቱንና የንግድ መርከቦች በነፃነት መንቀሳቀስ እንደሚችሉ ትራምፕ ገልጸዋል። የኒውክሌር ፍተሻ ኢራን የኒውክሌር ተቋማትን ለዓለም አቀፍ ተቆጣጣሪዎች ክፍት ለማድረግና ጥብቅ ፍተሻ እንደሚደረግባቸው መስማማቷን ትራምፕ አረጋግጠዋል። ይህ ውጤት የተገኘው በአሜሪካ በኩል በተደረገው ጠንካራ የኢኮኖሚ ማዕቀብና ዲፕሎማሲያዊ ጫና መሆኑን ትራምፕ ገልጸው ስምምነቱን ትልቅ ድል ሲሉ ጠርተውታል። ይሁን እንጂ ይህ የትራምፕ መግለጫ በኢራን መንግስትም ሆነ በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኩል እስካሁን በይፋ አልተረጋገጠም። የሆርሙዝ መስመር መከፈት በዓለም የነዳጅ ዋጋ ላይ መረጋጋትን ይፈጥራል ተብሎ ይጠበቃል። ውድ የኢሬሳት ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።